እሱ ከዚህ የሚያገኘውን ያገኛል። ጉዳዩ አይደለም አንዴ ተነካክቷል። ጉዳዩ አይደለም መዳን የሚችለው ሰው ግን ከዚህ ጋር እየተልከሰከሰ በሽታውን ለማቆየት በሀገሩ ላይ ጥፋትን ስፖንሰር ለማድረግ የሚሰራው ተብሏል። ሁሉ ሰው እንትን ብሏል። እርግጥ ብሏል። ደህና ነው። እስከ ደስ ያለው ሁሉም ተማሪ ወልዲያ እዛ ሰምታችኋል። ሰማችሁ እንዴት ሆነ? ትናንት ላይ ጠየቀኝ። ወልዲያ ዙሪያ ገና ነው። ወልዲያ ነው ከላከ ሲገባ መከላከያ ዝም ብሎ ልምዝማ እንደው ይገርማል። አዳሩን የሚያረባን ነው ወጥ ይዋጣል። አዳሩን ተቀጠፍ ወጥተው በቃ ይሄኛው ገብቶ ስትነሱ ይሄኛው ገብቶ አገኛችሁ። በቃ አዳሩን ነገን ይገባል ማን መከላከያው ከነጋ ነው የገባው። እንደው ያን እነዛ ጠፍተውት ጠዋት ተነሱ ያ ፋኖ ምናምን መከላከያ ሲል በቃ ሰው ሲነሳ የለም እነዚያው መርሳ ላይ ነው ማለት ነው። እና በዋናነት መርሳ ላይ በጣም ትናንት እያሉ ሲያካብሩበት ስለነበር መርሳ ባጌት ላይ ነው ስንነሳ የሉም ጠፉ ተባለና አሁን 5 ሰዓት 6 ሰዓት አካባቢ ነው መከላከያ ራሱ የገባው። መከላከያ ሲመጣ እኔ የሰው ልጅ ዋጋ እየከፈለ ባይሆን እንደነዚህ አይነት መሳለቂያ ነውረኛ ቡድን የለም። አድማጭም የሆነ ነገሮችን ለማጣራት የሆነ ቼክአፕ የሆነ የጥራት ጉዳይ ኦር ምናምን ይባላል። ብዙ ስታንዳርዶች አሉ አሁን በዓለም አቀፍ ላይ። እንዴት ወሬ በዚህ ልክ ናፍቆቱን በሰው ልጆች ልቂት ለመግለጽ ሰው እንዴት ይደክማል? ሁሉ ጥርግ ብሎ ጠፍቷል። ለዛው አዛሩን ጠፍቷል። የሚገርም ቡና እንዲህ አይነት በህዝብ ስቃይ ጨዋታ ዋናው እንኳን ደህና ነው። የሚያስጠላኝ ነበረው እንደው ሰጥቶ እንደዚህ ጦርነት ተኩስ እኮ ቢጀመር ሰው ይደነግጣል። አንዳንድ ጥፋት ያደርሱ ይሆናል ብዬ ነበር። እንኳን በሰላም ወጡ። እሱ እዛ ጋር ያለው ሰው እንደውም ምንድነው እኔ ራሱ ፈርቼ የነበረው ምክንያቱም እነዚህ ተስፋ ቆርጧል። ግጭት ቢፈጠር ወደዛኛው አይደለም የሚተኩሱት፣ አብሯቸው ያለውን ሰው እየገደሉ ለላካቸው ሰው ንጹሃን ተጨፈጨፉ የሚል አውሬነታቸውን ነው ይገልጣሉ ብዬ ነበር። እና በዚህ ልክ ሹልክ ብለው በመሄዳቸው እኛም ፈርተን ነበር ነው የሚሉት። እኔም ራሴ ፈርቼ ነበር። ጀስት አንድ ሰውም ቢሆን እንዲጎዳ ስለማልፈቅድ ማለት ነው። ግን የሆነው ይሄ ነው። እስኪ ይሄን የሚያስተባብል ካለ እናየዋለን። ይሄ ደግሞ ጎንደርን አውቃለሁ መተማውን አላውቅም። ጎንደር ከተማው ምናምን ሰጥ ያለ ነው። ከተማው ጥሩ ነው የሚመስለው። ትምህርት ምናምን ጀምሯል። ተማሪዎች ጀምሯል መሰለኝ። የከተማው ጀምረዋል። ከተማ ሌላ እንቅስቃሴ ሁሉ እሱ ከተማው ሙሉ ሰላም ከሆነ ችግር የለም። ሌላውማ ትናንትም ጠይቃለሁ። ወደ ጭልጋም ወደዛም መንገዱ ዝግ ስለሆነ እየታጀቡ ነው የሚሄዱ። ባለፈው የዛሬ ሳምንት አካባቢ ደግሞ የተፈጸመው መጥፎ ስራ አለ። ያው ሌብነቱ ብቻ ነው እንጂ ሌላ ነገር የለም። በሱ አካባቢ ጠይቃለሁ። እዛው ሌላ አዲስ ነገር ዛሬ ካለ ብዬ ነው እንጂ ይሄ ጎንደር እንግዲህ ዙሪያ የሆነው ነው። አይ ችግር የለም። ደቆራጥም ዋናው እንኳን ሰላም ሆናችሁ እንጂ ሌላው ምንጭው ነው የሚያጫጫው። ያው ዩቲዩብ ይሄ ጎንደር ላይ የሆነው ነውና እዛ አካባቢ ላይ የመተማ የጎንደር አዘዞ ጭልጋ ነጋዴ ባህር ነው መተማ ያለው መንገድ መዘጋቱና አሁን በቅርብ ባለፈው እንደዛ መኪና ላይ በቅማንት ታጣቂዎች በሚል ሰበብ ያው የህዋት ሴራ ዛጋ ያለው ነገርና ከሱዳን አዋሳኝ ጋር በዛ በቅማንት ስም እዛ አካባቢ ያለው መረበሽ እኔ ከ2008 ጀምሮ እስከ 2012 ድረስ እዛው ነው የቆየሁት ማለት ነው። እና እሱን በማየትም ነው ጎጃም አካባቢ ሌላ ቦታ ላይ አትነሱ በደንብ መሪና መርህ አስቀምጣችሁ እንኳን ቢሆን ችግር ከተፈጠረ በኋላ ጠላት የሚገባበት መንገድ አይታወቅምና አትችሉም። ሰው በኋላ ማጣፊያው ከሚያጥራችሁ አትጀምሩት። ነገሮችን ለማቆምም ይሁን ለማስኬድ ባለቤት መሆን ሳትችሉ ምንም ነገር አትበሉ በሚል እኔ ከራሴ ወንድሞች ጋር ጀምረን የተለያየ ነው። በዚህ ምክንያት ውጤቱን እናያለን ብለን ያው በውጤት ልንገናኝ ተለያየን ማለት ነው። እና እውነታው ይሄ ሆኖ ሲያበቃ እንዲና እንዲህ እየተባለ የኢትዮጵያን ሕዝብ ጠላት አድርጎ እስኪ እስከዛሬ ያወሩን ብቻ
በየቦታው ላይ አሉ የምንላቸው ጽንፈኞች እስከዛሬ እኔና እናንተ በሰማነው ድርጊታቸው ብቻ የትኛው ቦታ ላይ ነው እነዚህ ሰዎች በሰላም የሚኖሩት? የትኛው ቦታ ላይ ነው እነዚህ ሰዎች በሰላም ወጥተው የሚገቡት? አይችሉም። መሪዎች የማይገደሉ ለምንድን ነው መንግስት መሪዎች ላይ እርምጃ የማይወስደው የሚል አባባል እሰማለሁ በተለያየ ቦታ። መሪዎች ጠርተው አሰልፈው ተልእኮ የሰጡት የፋኖ አባል የለም፣ ይህን አባል የለም፣ ሌላም የለም። ማወቅ ያለብን በተለይ ፋኖ ላይ በደንብ ስለምናወራ ዘመነ ካሴ አሰልፎ የሰጠው መመሪያ የለም። ዘመነ ካሴን በአካል የሚያውቀው ፋኖ ነኝ የሚል ኃይል የለም። በጣም ነው መሳይና ሌሎች ሰዎች ይህን ነገር ለማድረግ የሆነ ነገር ጀስት የዩቲዩብን ክፍያ ብቻ ለማድረግ አሁን የአስደንጋጭ ምናምን ብሎ በማስደንገጥ ብቻ የሚሄድና የሰዎችን ስቃይ እያበዙ ለመፍትሄ ሳይሆን ችግር በመፍጠር ሰው ባለበት ፍሪዝ እንዲያደርግ እንዲቆም ማድረግ አንድ የችግሩ አካል ሆኖ በዛ ገንዘብ ለማግኘት ሰው ይሰራል። ከዛ ውጭ አብሮ ሆኖ መሪና መርህ ኖሮት አይደለም የተጀመረው። ለዚህ ዋነኛው መገለጫ አልገባኝም ለሚል ሰው እስረኞችን በመበተን ነው የጀመሩት። የመጀመሪያው አካባቢ ታስታውሱ እስረኞችን በመበተን መከላከያ ላይ ተደብቆ በመተኮስ ከተማ መሃል እንዲሁ አይነት ጥፋት በመፈጸም ቀጠሉና ሳምንት ሳይሞላ ቦምብ ፍኖተ ሰላም ላይ ትምህርት ገበያ ላይ በመጣ ገበያ ላይ ከዛ ቀጠለ ትምህርት ቤት ላይ በመጣ የምታስታውሱት ከሆነ ትምህርት ቤት ላይ ፍኖተ ሰላም ቦምብ ጥለው በአምቡላንስ የተጎዱ በህይወት የተረፉና ለማትረፍ ተብሎ ወደ ባህር ዳር እየሄዱ እያለ አዲስ ቅዳም የሚባለው ላይ የተጎዱ ልጆችን አውጥተው መንገድ ላይ ጥለው አምቡላንስ ይዘው የሄዱበት እኔ ያልተነገራለሁ ብዬ ሁሉ ስለማልል ማለት ነው። ያንን ያደረጉት ተደብቆ አልመጡም። መሪና መርህ ወደው ዘመነ ካሴና እስክንድር ስድብ ነው የጀመሩት። ወደው ሀብታሙ አያሌውና የሆነ ክፍል መሰዳደብ ነው የጀመሩት። ሸዋ ላይ እናሰግድ እነመከተው፣ ወሎ መሪ ወዳጁ፣ ጎጃም ዘመነ ካሴ፣ ጎንደር ማን የሚባለው ይሄ አሰግድ ምናምን የሚባለው ተከፋፍለው ይሄ የሽማግሌው ሰውዬ አቶ መሳፍንት ምናምን ሆነው ተከፋፍለው ስድብ ነው የጀመሩት። እርስ በርሱ መሰዳደብ ነው የጀመሩት። መቼ ነው የሚገባን? የዛን ጊዜም እኔ ይህን ያህል ፋኖ እገዛለሁ የሚሉ ጋዜጠኛ ኦር አክቲቪስት ወይም ዩቲዩበር እና ፌስቡከር ቲክቶከር ነው የመጡት። ከዛም ያንን አንድ ወጣት እዚህ አዲስ አበባ ልከው እንደ ሞቃዲሾ እናደርጋቸዋለን ብለው አንዲትን ሴት ይዘው ሊሄዱ መጥተው ምንም የማያውቀውን አንድ ሾፌር የቤተሰብ ኃላፊ ካልሸኝህን ብለው እሱ ተጎዳ፣ እነሱም እዚህ አለው። ሲያውጠነጥኑት የነበረውን ሁሉ ነገር ስታስቡት ያ ሁሉ ነገር ከሽፎ ከዚህ በኋላ የኢትዮጵያ ሕዝብ ዝም ብሎ ይህን ነገር ያስቀጠለው የሚመስለው ሰው አለ። የኢትዮጵያ ሕዝብ እኮ ሳይለንት ሆኖ ስራውን እየሰራ ራሱን ስለሚገልጥ እንጂ አንዲት ቦታ ላይ መጨባበጫ ቢያገኙ እነዚህ ቆሻሾች ምን ሊያደርጉ እንደሚችሉ እዩዋቸው። አሁንም እኛ አንድ ሆነን እውነትን እውነት ብለን በራሳችን ውሸትን ውሸት ብለን ሀገር ነው ሀገርን ከማስተካከል ባለቤት ሆኖ ከመቀጠል ውጭ ምንም አማራጭ የለም። ሌሎች ይህን ሁሉ የሚያወሩት በዚች ሀገር ላይ የሰሩትን ደባና ክፋት ያውቃሉ። እዚች ሀገር እንደማይመጡም ያውቃሉ። ጠላት እንደገዛቸውና የእሱ የግል ንብረት እንዳደረጋቸውም ያውቃሉ። ስለዚህ እስከሚሞቱ ድረስ የጠላት መጫወቻ ቁስ ሆነው መቀጠላቸው አምነውታል፣ አውቀውታል። ለዛ ነው የሚሰሩት። እኛ ደግሞ ኢትዮጵያና ኢትዮጵያ ብቻ ናት ያለችን ሀገር። በዛ ላይ ሁልጊዜ ስንበደል በደል ሲደርስብን ስንጎዳ ነው እንጂ የቆየ ነው። አንድ ነገርም ቢሆን ተጠቃሚ አልሆንም። እነዚህ ሰዎች ቢጮሁ ማድረግ የፈለጉትን ነገር ለማድረግ መብት የነበራቸው ሰዎች ናቸው። ይህን ያህል ሰው ይገደል ቢሉ የሚያስገድሉ፣ ይህን ያህል ሰው ይሰደድ ቢሉ የሚያሰድዱ፣ ይህን ያህል ንብረት ይውደም ቢሉ የሚያወድሙ፣ እከሌና እከሌን ፍሽካ ነፍተን እናጣላቸው ቢሉ የሚያጣሉ፣ በሁሉም ነገር ላይ ያሰኛቸውን ለማድረግ እድልና አቅም የነበራቸው ሰዎች ነው። እነሱን ነው እኮ እየጠረግን ያለው በሁሉም ነገር ከዓለም አቀፍ ኔትወርክ ጀምሮ የዓለምን አሰላለፍ ትንሽ የገባችሁን ያልዩትና ቀጣይ ደግሞ ወዴት ሊሄድ እንደሚችል ወደኋላ ላይመለስ ያበቃላቸው ብዙ ተቋማት ብዙ ሀገሮች አሉ።
ልዕልናቸው ኦር ምናምናቸው መመለስ የማይችልና እሱን ሁሉ ድል ማድረጋችንን ቀላል አታርጉት። ሰውየው የጉምሩክ መቆጣጠሪያ ዲጂታላይዜሽን ይሰራል፣ ግብር እንዳይጭበረበር ይሰራል፣ የከረንሲ ልውጦችን ይሰራል። ሰዎች ታሪካችሁን ጻፉና ማስታወሻችሁን እዛ ላይ ስቀሉ ብሎ ይላል። ልማት ያስመርቃል። ገበሬው ቢሆን ምቾት ሲያገኝ በሀገሩ ላይ ስኬታማ ጤነኛ ሲሆን ነው ሀገር የምትለመው ይላል። እነሱ ወታደር አስመረቅ፣ እነሱ ባንዳ ሆነን እንደዛ ነው። እነሱ ከሌ የሚባል የውጭ ሀገር መሪ ኦር የውጭ ሀገር መንግስታት ፍርድ ይስጠን ስራቸውን እኮ ነው የሚገልጡት። አቤቱታ የሚያቀርቡት ለኢትዮጵያ ህዝብ አይደለም። ምክንያቱም የኢትዮጵያን ህዝብ ሊያጠፉ የተቀጠሩ እንጂ የኢትዮጵያን ህዝብ ሊጠቅሙ አይደለም። የኢትዮጵያን ህዝብ እስካስለቀሱ ድረስ እስካዋረዱ ድረስ የእነሱን ውርደት እስካላበሱ ድረስ ብቻ የቀጠሉ ሰዎች ነበሩ። ያ ሁሉ ነው የተገለጠው። እሱን ሁሉ አይተን እዚህ ደርሰን አሁን ፋኖ ምናምን ይባል በጣም እንዲስቁበት የተናገርኩት የትኛውም ኢትዮጵያ ውስጥ ከተሰሩ የጥፋት አሽንጉሊቶች ወይም የቆሻሻ መጥረጊያ የጥፋት ኃይሎች የመጨረሻው ቆሻሻው በፋኖ ስም ብለው ያመጡት ነው። እንደዚህ እርቃኑን ሄደም የለም። እንደዚህ ነውረኛ የሆነውም ያልሆነውም ነገር በየአደባባዩ የሚለፈልፍ የለም። እንደዚህ ስብስቡ የማያምር የለም መስል ሌላ ቦታ ላይ ቢሆን በዘመኑ ቋንቋ ይወራ ነበር። ይሄ እኮ የራሴ ገመና እዛው ቦታው ላይ ሆኜ በየዕለቱ የማየውን ነገር ነው። በዚህ መልኩ ጠቅላላ አድርጌ የምናገር አንድ ታክሲ በኩንትራት አብረው መሄድ አይችሉም። በካቦ ብናስራቸው አንድ መሆን አይችሉም። ጠላት እሱ በሚያዋጣው መልኩ የሰራቸው ባለቤትና ማንኛውም ነገር የሌላቸው ሁሉም በየሰፈሩ ሲያጠራቅመው የኖረውን ቂምና በቀል ነው እየተወጣጣ ያለውን አይተናል፣ አውርተናል ማለት ነው። እና እነሱ ይህን ያወራሉ። ይሄን ከተያዘ በኋላ የመከላከያ ኃይሉ በምንም አቅጣጫ ወደዚህ አካባቢ መንቀሳቀስ ስላልቻለ ከባህር ዳር ከተማ አንተ እንዳልከው ከመኮድ በርካታ ክፍለ ጦሮችን የጫኑ መኪናዎች እንቅስቃሴ በሚያደርጉበት ሰዓት ደብረ ዘቢጥ አካባቢ የደቡብ ጎንደር ፋኖች ከፍተኛ የሆነ ምልከታ በመፈጸም ወደዛ አካባቢ ሄደው እንዳያጠቁ በማድረግ ከፍተኛ ጀብዶ መፈጸም መቻላቸውን ነው መረጃዎች የሚያመላክቱት። በዚህ ይህን አሁን እንደው እንደዚህ ሆነ እኳ ቢባል ድሮን ከሚለው አንጻር ድልድይ እንሰብራለን የሚል ሁሉ ይተው። ይህንን አሁን ወሬ ሲያወሩ ድሮኑ የት አለ ብሎ የሚጠይቅ ማን ነው? እኛ እኮ ነው እየናቃቸው የማንን አጀንዳ እያስፈጸሙ እንደሆነ ስለሚያውቃቸው በመከላከያና በመንግስት ትዕግስት ነው። ባለፈው አየር ኃይል ላይ ሄደን በጎበኘንበት ሰዓት ላይ እዛ ያስጎበኘን የነበረ አንድ ወንድማችን በቃ ሁለመናዋ ፐርፌክት ናት፣ እንዴት መመታት እንዳለበት ሁሉ ዳታው ባካፕ አለው፣ ይያዛል። ዝም ብሎ እንዳርጌ ነው የወሰድኩ ምናምን ብሎ መዋሸት የለም። እያንዳንዱ ኦፕሬሽን ማስረጃ አለ። በትክክል እነሱ እንደሚሉት ወይም እንደሚከሱት መንግስት ተሳስቶ ቢሆን ያስቀምጡ ነበር። አሁን ህዋት የሚሉት አሁን የደብረ ጽዮን ክንፍ የሚጮኸውን ጩኸት አንዷ ላይ መንግስት ተሳስቶ ቢሆን አንዷ ሻቢያ እንደዚህ የማፊያ ስብስብ ሁሉም በባንዳነት በባርነት ተሸጦ የሚጮሁ ጽንፈኞችና እስከ ሻቢያ ድረስ ስትሄዱ ከዛ አለቃቸው ግብጽ ድረስ ስትሄዱ ውሃው እንዲህ ሊሆን ነው፣ ውሃው እንደዚህ ሊሆን ነው ምናምን ብለው አንዱ ቦታ ላይ ቢሆን ከንቱ ቅዠታቸውንና ምናልባትም ቀጣይ መከራ በምድራቸው ላይ ፈጣሪ እንዲያደርስባቸው የሚጋብዝ ድርጊትን የሚያወሩ እንጂ አንዷ ቦታ ላይ የኢትዮጵያ መንግስት ተሳስቶ ቢሆን ዓለም ላይ ያለው ፍርደ ገምድል ስርዓትስ ቢሆን የኢትዮጵያ መንግስት ዝም ይላል ወይ? ብድርም ሆነ ምንም ነገር አትስጡ ብሎ ሲከለክል የነበረው ለክፋት ይተባበር የነበረው የዓለም ስርዓት ነው። በኢትዮጵያ አማካኝነት እየተቀበረ ያለ የዓለምን ህዝቦች የሚያሸብር ሀገራትን የሚያፈርስ ስርዓት በጥቂት ሰዎች ተይዞ መኖሩና ያ የሚያደርሰውን በደልና ግፍ ሁሉ ነው እግዚአብሔር ከዚህ ምድር ላይ እያጸዳ ያለው። እና ምን አይተው ነው ብድር የከለከሉ? ያንን ያደረጉ ሰዎች እውነት አጥፍተን ሊታገሱ ነው? ኢትዮጵያ አጥፍታ ሊታገሱ ነው? ሁሉም አንዲት ቦታ ላይ ክፍተት ቢያገኙ ኖሮ ይሄ ነበር። በሳይበር ዋር በአቪዬሽን
ባለሙያዎች በተለያዩ ምንም ድምጻቸው ምናምን በማንሰማቸው ከመድኃኒት ማምረትና ቁጥጥር ከተለያዩ ምርቶች ወደ ውስጥና ወደ ውጭ ከሚገቡ ከነሱ ቁጥጥርና ደህንነት ከማስጠበቅ ብዙ ነገሮች አሉ። አንዱም ቦታ ላይ ምንም ነገር ሊፈጠር ያልቻለበትና በሁሉም ዝግጅት አድርገው የሚሄዱ ልጆች ናቸው ምንለው። እኔም እናንተም እየተገረምን ነው ያለን። ይህንን እንደነ መሳይ አይነቱ ቡሃቃ እንደነ ደረጀ እንደነ ጴጥሮስ እና እንደነ ወንድማገኝ ማን ነው የሚባሉት እነ ጀዋር እነ ፋሲል ምናምን የሚባሉ ቡሃቃዎች ስለተቀደዱ በእነሱ የሚደነግጥ ሰው ካለ አይደል ነው ችግር አለበት። ቼክ ያለ እነዚህ ልጆች የሰጠናቸውን ክብር ብቻ በማባከናቸው አብደዋል። ስለዚህ እያበዱ ወደ ጉድጓዳቸው መሸኘት እንጂ ሌላ ታምር የሚመጣ ነገር የለም። ምንም ቢባል ምንም የኢትዮጵያን ሕዝብ ኢትዮጵያን ምንም ብዙ ሰው እኔ አላወቃትም ብዬ ነው የማስበው። እዛ ምንጫጫ ሰው ምስጥ ይመስሉ ሞተና ገደለ ብቻ ያወራሉ። ሞተና ገደለ ብቻ። የፖለቲካ ፓርቲዎች ኢትዮጵያ ውስጥ ያሉት ይፈሩ። ምን ይዘው ነው እኛ ፊት የሚቀርቡት? እስኪ አሁን ትናንትና እዚህ ደቡብ አካባቢ ላይ የተሰሩ ቤቶች ላይ አንድ 10 ቤቶችን እስኪ እርዳታም ሆነ ምናምን ሰብስበው ከህዝቡ ጋር ይቀራረቡ፣ ይተዋወቁ፣ እስኪ ቤት ይስሩ። ውሃ ለሌለው አካባቢ መንገድ በማዘጋት ሰዎችን በማስገደል በድሮን ጥቃት አለቁ የሚል ኢህአፓ ኢሰፓ ምናምን የሚባሉ ድርጅቶች ጥምረት ለኢትዮጵያ ጥፋት የሚባል ባለፈው የተሰባሰቡ የአንድ ክንድ ብዙ ጣቶች የሆኑት አሽንጉሊቶችን ይሄን ትውልዱ እንዲታዘባቸው ነው። እነዛንና የሚመስል ነገር ማስቀጠል እኛ የለብንም። በታሪክ እንጠይቃለን። ሀገራችንን ለማፍረስ በጀት ከምርጫ ቦርድ መውሰድ የለባቸውም። መስፈርቶች መውጣት አለባቸው። አሁን መንግስትን ማስገደድ አለብን። ፓርቲዎችን መሰረት ባለበት ይሰርዝ። ብዙ ልጆች ሞተው ተጋለው ያመጡትን ዋጋ እዚህ መድብለ ፓርቲ ኦር የዲሞክራሲ ምናምን እየተባለ በዚህ ልክ ራሳቸውን ገልጸው ወደብ ለምን ይጠየቃል ብለው ተናግረው ጥፋት ብቻ በድብቅ እንደሰሩ የምታውቁት በሪፖርት የሚመጡት ከጥፋት ከገደልና ሞተ ጋር ብቻ ነው የሚመጡት። ስለዚህ እነዚህ የሚመስሉ ሰዎችን በዘላቂነት እንዲያጠፋ ፖሊሲዎችና ህጎችን ከማሻሻል ጀምሮ መቀጠል አለበት። ቅድም የታርጋ መለወጥ የተከበራችሁት ወንድሞች አሁንም እንድታስታውሱት ለፍርድ የታርጋ መቀየር ብቻ ብዙ ዘራፊዎችን ባዷቸውን ያስቀራል። በሶማሌ፣ በኬንያ፣ በሱዳን እጅግ በጣም ብዙ ተሽከርካሪዎች እንደሚገቡ አውቃለሁ። ታርጋ እየታተመ እንደሚሸጥ የዚህ ታርጋ ብቻ ብዙ ታሪክ ብዙ ታምር ይቀየራል። ብዙ እና አገራችን ላይ የነበረውን የተሰራውን ግፍ ሁሉ እያያችሁ ከዛ ግፍ ከዛ በደል እየወጣን ለሀገራችን ለህዝባችን ባለቤት እየሆንን ጋጠወጦችን፣ ሌቦችን፣ አውሬዎችን ምክንያቱም አንድ ጊዜ የተንሸዋረረ አንድ ጊዜ በብልግና የቀጠለ ሰው በገዳይነቱ ሲሄድ አያፍርም። እሱን ለማስቆም የሚደረገውን ጥረት አጋዥ ሆነን በዛም ይሁን በዚህ ሀገር ወደኋላ ላትመለስ ወደፊት መዷን አውቀን በሚገባው ተሰልፈን የኛ ተሳትፎም ደግሞ ትውልድን በማሻገር እንዲሆን ማድረግ ነው። አሁን ያሉት የእብድ ውሻ በሽታ እንደያዛቸው ወይም እንደያዘው አህያ የራሳቸውን ሰውነት ራሳቸው ቦጭቀው የሚበሉ እንጂ እዚህ ቦታ ላይ ብላችሁ ታስቀምጧቸው ቁጥር ውስጥ የሚገቡ አይደለም። ባለፈው አንድ ወሎ አካባቢ ላይ የደወልኩለት ሰው እዛው አብሯቸው ስለነበረ እኛ ተስፋ ቆርጠናል፣ ጓደኛችንን ገለናል፣ ደም ተቃብተናል፣ እጃችን ረክሷል፣ ሰው ወደኋላ የለም እስከምንሞት ድረስ በተስፋ መቁረጥ ነው እየሄድን ያለ ነው የሚል ንግግር አለበት። የመጀመሪያው እነሱ ሰዎች የፈከሩበትና እነሱ ሰዎች ጋር ለመሳለቅ ለመሳቅ መስማት ትችላላችሁ። የተገኘበትና ከፍተኛ ትኩረት በመስጠቱ ምክንያት ሌሎች አካባቢ የተገኙ ትናንሽ ድሎችን ሸፍኗቸው ነው እንጂ ለአፍታም ቢሆን ቆሞ አያውቅም ተጋድሎ። ዛሬም በደብረ ማርቆስ ከተማ ላይ፣ ደምቃ ላይ፣ ጅጋ ላይ፣ እዚህ ጎጃም ቀጠና አካባቢ ውጊያዎች እየተደረጉ ነው። ከቅሞንም ዙሪያም ተደረጉ ነበረ። ሸዋም ሌሎች ጓዶች ተደርጉ ነው የነበረ። ይህ ሰውዬ ትናንት እንዳልኳቸው የከንቲባውን ጠባቂ ብቻ ገለው ደብረ ማርቆስ አመለጡ። ያንን ነው ተቆጣጠር የሚላቸው። ብትፈልጓቸው የማታገኙ በአጠቃላይ ጥሩ የሆነ መነቃቃትና ጥሩ የሆነ
ስሜት ነው ያለ። በወገን ሰራዊት በኩል ደስ የሚል መነቃቃት ላይ ነው እንደምንገኘው። እንደው አርበኛ አስረስ እናንተ ጎጃም ጋም ጨምሮ ሌሎች ጋም ስልጠና ላይ ከፍተኛ ትኩረት የሰጣችሁ ይመስላል። እንግዲህ ከዚህ በፊት ትግሉ በትንሽ የሰው ኃይልና በአነስተኛ የመሳሪያ አቅም ነበረ ስርዓቱን በዛ ደረጃ ከፍተኛ ምት ስታሳርፉ የነበረው። አሁን እንደምናየው ከፍተኛ ቁጥር ያለው የኮማንዶ ጨምሮ የኃይል ጉዳይ የሰው ኃይል ጉዳይ በበቂ ሁኔታ ምላሽ እየሰጣችሁ ይመስላል። ምን እንጠብቅ? በዚህ ዙሪያ የወሰዳችሁ ያለው አጠቃላይ እርምጃ ወዴት ምዕራፍ ለመሻገር ይመስላል? ስልጠናን በተመለከተ ትግሉ ሲጀምር ጀምሮ አብሮ ተያይዞ የመጣ ጉዳይ ነው። እንግዲህ ስለ ስልጠና ስናነሳ ስለ ኃይል ግንባታ ብቻ አይደለም የምናነሳው። ሰራዊት ስናሰለጥን በራሱ ፖለቲካዊና ዲፕሎማሲያዊ ይዘቶችና መልእክቶች ጭምር አሉት። በአንድ በኩል የአብይ አህመድ አረመኔ ሰራዊት በተደጋጋሚ በሚፈጽማቸው ተግባራት እስካሁን በተለይ ባለፉት 2 ዓመታት አማራ ክልል እየተካሄደ ባለው ጦርነት ባሳየው ባህሪ አሸባሪ እንጂ አገር ጠባቂ ሰራዊት አለመሆኑ በተግባር የተረጋገጠ ጉዳይ ነው። ከዛ ባሻገር ደግሞ ራሱ የአብይ አህመድ ቡድን ለኢትዮጵያ አረመኔ ሰራዊት ምናምን የምትለዋን ይቺ ያው የመከላከያ ሰራዊት የአቅም መገለጫ ነች። ምክንያቱም ለምን አትሉ በደንብ አድርጎ ይቀጣል፣ ይቆነጥጣል ማለት ነው። ማን የነካው ማን ነው ምን ያመጣው ማን ነው ምን ያደርገው የሚለው ቸክ አድርጉና አረመኔ እስከ ማለት ድረስ ሰዎች ከደረሱ በደንብ አድርጎ ተቆንጥጧል ማለት ነው። በጣም አበጀህ። መከላከያ እንደው እዝነትም አያስፈልግም ነው። እኛ የሆነ ጊዜ ጀምሮ በቃ በጭካኔ ነገሮችን መውሰድ መቻል አለበት። ሰዎችን በሚገባቸው ቋንቋ እስከ መናገር ነው። እዛና እዚህ በመጓተት ለማዘግየት የታሰበውን የህዳሴ ግድብና ሌሎች ልማቶች ለማስቆም ነበር። እሱ ደግሞ አልፈነዋል። ስለዚህ ዛሬ ላይ ማንም ቢቃጠል ይገባናል ማለት ነው። ግን አረመኔ እንደዚህ ምናምን ካለ በደንብ ይቆነጥጣል ማለት ነው። መከላከያ ሰራዊት እንደዚህ ነው የምታዩት፣ በሱ ስሜት ማለት ነው። ኤርትራ ውስጥ ብዙ ዴቨሎፕመንቶች አሉ። ይሄ በሰጥቶ በመቀበል የሚያምኑ የፖለቲካ ኃይሎች የተፈጠሩ ነው ያሉት። ሰላማዊ የሆነ ኑሮ እዚህ እንዲኖር የመፈለግ እና አብሮ የመልማት ፍላጎት ያላቸው ኃይሎች እየተፈጠሩ ነው ያሉት። እነዚህን ለጊዜው እናቆያቸው። የኢሳያስ መንግስት ግን አንተ እንዳልከው ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው፣ ሌላ እንትን የለውም። ከፋኖ ጋር ያለው ግንኙነት ተብሎ የሚነገረው አገር ለማተራመስ ነው። ከእነሱ ጋር ያለው ግንኙነት ይሄን ነው እና ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሮን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው የኢሳያስ መንግስት። ይሄ ከሚያውቁ ሰው እዛው ቦታ ላይ አፍሪካ ውስጥ የሆነው ነገር የተረጋጋ የፖለቲካ ሁኔታ ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። በቃ ምክንያቱም አንከር ስቴት የዚህ ሆርን ኦፍ አፍሪካ ኢትዮጵያ ናት። ይሄ አሁን ያለውን ፖፑሌሽን እና የመጣ ያለውን ኢኮኖሚያዊ እድገት ይዘን በጣም አነስተኛ በሆኑ ሀገሮች ሆስቴጅ ተይዘን የባህር በር አክሰስ አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር ሆርን ኦፍ አፍሪካ ውስጥ ሰላም ይኖራል ብሎ ማሰብ አይቻልም። ይሄ ትክክለኛ እንትን ነው ብዬ ነው የማምነው። ይህን ካልክ በኋላ አሁን የተሰራው ስራ ዲፕሎማቲክ ስራ አጀንዳውን ከፍ አድርጎታል። በቃ ታቡ መሆኑ ቀርቶ መለስ ማለት ነው። አሁን ከብዙዎች ኤምባሲዎች ከውጭ ሀገር ሰዎች ጋር እገናኛለሁ አሁንም እና የባህር በር አክሰስ ለኢትዮጵያ ያስፈልጋል የሚለው መተማመን አለ፣ ተቀባይነት አለው። ልክ ነው፣ ይሄ ጉዳይ ያስፈልጋል። ይሄ ሳይደረግ ሆርን ኦፍ አፍሪካ ውስጥ ስቴብል የሆነ የሴኪሪቲ ሲስተም መኖር አይችልም። ሁልጊዜ ችግር ውስጥ እንድንቆይ የሚያደርግ ነው የሚል አስተሳሰብ ተቀባይነት አለው። ቀጥሎ የሚወጣው ነገር እንዴት አድርገን እናምጣው የሚለው ነው። ብዙ ኦፕሽኖች አሉ። ዲፕሎማቲክ በሆነ መንገድ ሊመጣ ይህ የጀነራል ጻድቃንና የሌሎች ሰዎችን ሁናቴ ብቻ በማየት ምን ሊፈጠር ይችላል የሚለውን ወደ ውስጥ በማየት አሁንም ነገሮችን መረዳት ይቻላል። ምክንያቱም እነዚህ ሰዎች እዛ ውስጥ ነው ያሉት። እነዚህ ሰዎች ከየት ነው የወጡት? ምን ደርሶባቸዋል? ውስጡን ያውቃሉ። በምንም አይነት መልኩ ጀነራል ጻድቃንን እነዛ ክፉዎች ቢያገኙት የሆነ ነገር አይሉትም። እሱም ከእነሱ ጋር አይገናኝም። ሰው በሁሉም ነገር ላይ ምን ይሆናል? ያ የክፋት የጥፋት ቡድን መፈረካከሱና ብትተውት እርስ በርሱ ተጣፍቶ የሚያልቅ እንጂ ሌላ ዋጋ ሊያወጣ የሚችልበት ምንም መንገድ የለም። እስኪ መሳቂያውን አትኩኝ ደፈነት ይላሉ። በጣም የጀግንነትና አትኩኝ አይነት ይላል። አትኩኝ እንኳን ያሉነትን ነው ተወረጃቸው የሚሰጡት አትኩኝ ባይነት እንግዲህ ነገር ጊዜ ይመጣላችሁ ቃሉ ራሱ ታድላችሁ። አትሊስት ጀግንነቱ ባይኖር አይደለም ምላሰው አለ አታቸው እንደ ፋኖ መናቅን እንዲህ ነው የሚያፈዝበት። ምክንያቱም በራሱ ሀገር ላይ በራሱ ህዝብ ላይ ውርደትን የሚኖር
ተላላኪ ማንም አያከብረው። እንደ ባንዳ ርካሽ የለም በዚህ ዓለም ላይ። ቶሎ ተጠቅሞ በአስቸኳይ ለማጥፋት የሚፈለግ ነገር ቢኖር ባንዳ ነው። ቶሎ ተጠቅሞ አቃጣሪ ይሄ በየቢሮ ሆኖ የተለያዩ ቦታ ላይ ዝም ብሎ ተወክሎ እንደ ለሌሎች ደህንነት ሲባል ነገሮችን ማወቅ የራሱ የሆነ ዋጋ አለ። ሰው ለማዳን ተብሎ የሚሰራ ሌላ ኦፕሬሽን ማለት ነው። ሀገሩን ለማፍረስ እና ጠላት መጥቶ በቀላሉ እንዲፈነጭበት ለማድረግ ትውልድን እየገደለ ሀገሩን ወደኋላ እያጎሳቆለ መሳሪያ እየተሰጠው ትራክተሩን፣ ቤቱን፣ ንብረቱን የሚያወድም ማን ያከብረዋል? ከዛ የበታች የትኛውን ቦታ ላይ አይኖርማ። ውሻ ላመነው ምንም ነገር ስለማይሆንና ብትስቅበት ሴትዮዋ ወርካቢያዎች ይገባቸው። አትንኩኝ ባሪ ያለነዘን ነው ተወረጃቸው የሚሰጡት አትንኩኝ ባይነት እንዴት ነገር ጊዜ ይመጣላችሁ ቃሉ ራሱ ታድላችሁ። አትሊስት ጀግንነቱ ባይኖር አይደለም ምላሰው አለ አታቸው ምን ፋን ነው ምላሱ አለ ያሉ እየተዘባበቱ ማለት እዚህ ላይ ያለ ሰው ይፈር። እኔና እናንተ ከመጀመሪያው ጀምረን አብሮን ካለ ሰው ጋርም ቢሆን እስኪገባችሁ ብለን ተለያይተን ነው ያለ ነው እንጂ አሸንፈናል ማለት ነውና እስኪ የነዚህ ዜናም እንስማው። መከላከያ እንስማው እስኪ። ኢትዮጵያ በጀግኖች ልጆቿ መስዋዕትነት ብሔራዊ ጥቅሟንና ፍላጎቷን ማሳካቷ መቼም ቢሆን አይቀሬ ነው ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ኢትዮጵያ በጀግኖች ልጆቿ መስዋዕትነት ብሔራዊ ጥቅሟንና ፍላጎቷን ማሳካቷ መቼም ቢሆን አይቀሬ ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ናቸው የተናገሩት። ሌተናል ጀነራል ብርሃኑ በቀለ ከጠቅላይ መምሪያው ስታፍ ከፍተኛ መኮንኖች ጋር በነበራቸው ቆይታ ወቅት ሰሜን ምዕራብ እዝ የታሪካዊ ጠላቶቻችንን ሴራ እያከሸፈ የተላላኪዎቹን አከርካሪ ሰብሯል ሲሉም ገልጿል። ጽንፈኛው በእኩይ ድርጊቱና በሰራዊታችን በተወሰደበት የተጠናና የተቀናጀ ኦፕሬሽን ከህዝቡ እንዲነጠል ተደርጓል። ቀሪ ስራዎችን በማጠናቀቅ የቀጠናውን ሰላም አስተማማኝ ለማድረግ እንደሚሰራም አብራርተዋል። የታሪካዊ ጠላቶቻችን ሴራና የተላላኪ ባንዳዎች መፈራገጥ የኢትዮጵያን ጥቅምና ፍላጎት ከማሳካት መቼም ቢሆን አያግድም ያሉት ሌተናል ጀነራል ብርሃኑ በቀለ ለዚህም የሰራዊታችን ዝግጁነት ከመቼውም ጊዜ በላይ የላቀ ነውም ብለዋል። ሀገራዊም ሆነ ተቋማዊ አቅማችን በከፍተኛ ደረጃ አድጓል ያሉት ሌተናል ጀነራሉ ኢትዮጵያ ወደ ከፍታ የምታደርገውን ጉዞ ለማደናቀፍ የሚፍጨረጨሩ ተላላኪ ባንዳዎች ላይ ሰሜን ምዕራብ እዝ የማያዳግም እርምጃ መውሰዱን አጠናክሮ እንደሚቀጥልም አረጋግጠዋል። የኦፕሬሽናል ሰራዊት ባህሪን በመላበስ ተልዕኮን በላቀ ብቃት መወጣት እንደሚገባ ያሳሰቡት አዛዡ ሌተናል ጀነራል ብርሃኑ በሰራዊታችን የዓላማ ጽናትና ቁርጠኝነት የኢትዮጵያ ጥቅምና ፍላጎት እውን ይሆናል፣ በተጠናከረ ዝግጁነትና በላቀ ግዳጅ አፈጻጸም የኢትዮጵያ ጥቅምና ፍላጎት ይሳካልም ብለዋል ሲል መከላከያ ዘግቧል። ይህ የመከላከያን አቋም ነው ጀነራል ብርሃኑ በቀለ የተናገሩት። የና የሚመስለው ሁናቴ የሚቀጥል እንደሆነም ማወቅና ሁሉን ያውቃል፣ ለሁሉም የሚበጀውን በማድረግ ላይ ተዘጋጅቶ እየሰራ እንደሆነ መከላከያ ሰራዊቱንም ማየት እንችላለን ማለት ነው። ማንም ምንም ይበል የራሱን ጉዳይ የራሱን ውድቀት ራሱ ይመሰክራል እንጂ ከዛ ባሻገር የሚቀየር ነገር እንደሌለ ማረጋገጥ ነው የፈለግነው። በዛም እንግዲህ እያልን አንድ የማን ነው የባለም ተስፋዬ የሆነች ግጥም አለችው። እሱን እንትን እያል ፕሮግራሙ በዚሁ መዝጋት እንችላለን። ድል ከሀቅ የሚል ቻናል አለ። እሱ ላይ ሳብስክራይብ ታደርጉ እና የሻለት የሚል እንደዛ አይነቶችን ሳብስክራይብ እናደርግ አማራጭ እያደረግን ነው። ይህንና ሌሎች እንትኖችን ወደዛ እያመጣን በዛ መልኩ መልቀቅ እንችላለን ማለት ነው። አማራጭ አለ። ወርዶ ከስራ አስፈትቶ ካለበት ሰብስቦ እንደፈለግ ብሎ እንዳሻው ሲለቀው ደርሶ አስፈነደቀው፣ ደስታ ጥለቀለቀው። ሀገሬ ሰፊ ናት፣ እስራት ተላምዶ ብስራት ነው የሚጨንቀው። ለሀገር ወጣ ፀሐይ ዘንድሮ ሲበርደው ያ ጽልመት ጨለማው ትላንት ሲናፍቀው
ድሮነት ሲሞቀው በዘር መንደር ጎራ ዛሩን እያጎራ የሚፋጀው ሲብስ የሚተናነቀው በዚህ ውርደት መሀል እብደት ተጋብቶብኝ እንዴት ነው የማልስቀው? ንዴት ነው የምስቀው። ምነው ጃል ተይ እንጂ ተው እንጂ ምነው ጃል ሀገር ቀሚስ ስትለብስ በቁምጣ ትጃጃል። ተው እንጂ ምነው ጃል በሀገር ክብር ላይ የሚቀልዱ የሚጃጃሉ ሰዎችን ነው የተናገረው። ይሄ ከ6 ዓመት ወደ ጠቅላይ ሚኒስትር ዶክተር አብይ እንደመጡ እየሆነ ነው። የመጣውን ለውጥ አክብረን ተቀብለን እውቅና ሰጠን መጠበቅና ባለቤት ሆነን መቀጠል ስላልቻልን ነው ሌሎች ከወደቁበት እየተነሱ እንደገና እኛን ለማሳሳት የሚሰሩት የሚቀጠሩት እንጂ ያገኘነው ድል ቀላል አይደለም። ዛሬም ነገም ይቀጥላል። እሱን አክብሮ ባለቤት ሆኖ መቀጠል ላይ ሁልጊዜ እንስራ። እንዲህ ማንም መጫወቻ መሆን በተለይ በተመሳሳይ ሰዎች በተመሳሳይ ተውኔት የትኛውም ነገር ላይመለስ ተዘግቷል። ዘረኝነት፣ ጽንፈኝነት ምናምን ቢሰበክ በመድፌ በስሪንግ ቢወጋም እኛ ሀገር ውስጥ ፍሬ የሚያፈራበት ወቅት አልፏል። ጎበዝ ማንም ከዛ ለመውጣት የሚፍጨረጨር እንጂ ያንን ነገር መልሶ እንትን ለማለት እድል የሚያገኝበት ዘመን አብቅቷል። መሳሪያ ይዞ መሳሪያ ለያዙ ሰዎችን እያስፈራራ የሚቀጥል ሰው አንድ ቀን ጉልበት ሲያገኙ የሚጨርሱት እንጂ እድሜው የሚረዝም ወይም የሚያመሰግኑት እንዳልሆነም ማወቅ ነው። ተው እንጂ ምነው ጃል ተው እንጂ ምነው ጃል ተው ቀስቃሽ ተው ቀስቃሽ ተው ቆስቋሽ ቅዠት ህልም ይዘህ ምርጫ አትበል በክደት ልትረግጠን ጓድ ፖለቲከኛ የትም ላለመድረስ ቆማ አታስሩጠን ክቡር እልኸኛ ችግር አካል ትልምህ ለእኛም ጦሱ ተርፎን ጎትቶ እንዳይውጠን ቀስቃሽ ወይ ቀስ በል ማንፌስቶ ነው እንጂ ማንፈስቶ ለወጠን እንኳን በጨበጣ አልሆነም በቁምጣ አጉል አትምለጠን ሳትወጣ ውረድ ምርጫውን ውሰደው ሰላማችን ስጠን ተው እንጂ ምነው ጃል ተው እንጂ ምነው ጃል ከሀገር ሰላም በፊት ምርጫ ያስጎመጃል ተው እንጂ ምነው ጃል የሀገር ሀብት ዘርፎ በጭካኔ ገዝፎ ሀገር ውስጥ ለመጥፋት ስንት ቀን ይፈጃል ተው እንጂ ምነው ጃል እኔ ምን አውቃለሁ ንዴት እስቃለሁ ስቃይ እስቃለሁ ምን ያልሆን ነው አለ ምን ያልሆን ነው አለ ሁሉንም ሆነናል ያልሞከረን የለን ሁሉን ሞክረናል መከራ መክሮናል ነጭ ጥላት ወሮናል ቁርባንዳ ወሮናል ወንበዴ ወሮናል ደምተናል ቆስለናል አያሌ ታስረናል ንጹሃን ከሰናል እልፍ አፈናቅለናል አላፍ ተሰደናል ሰርቀናል ዋሽተናል ሰርተናል አርሰናል ታንቀናል ታርደናል ታምናል ሙተናል እንደ ሀገር እንደ ህዝብ አተናል እንደ ሀገር ከስረናል ይህን ሁሉ እያወቅ ዳገስ ያለ ደሞዝ ክፍያ ካማረህ ወሬውን ተሻገር ፈርማል አርሰናል ድፍረትህ ያስጠላል ድፍረትህ የብድ ነው እምቢ አትልም አንተ እዚህ ተቃዋሚ እዛ ደጋፊ ነህ ተጫወት ለአርሰናል ዶላር ነው የፈለከው ሀገርክን ካልታዘዝክ ስራውን ተውና ሴራውን ተተርተር መቼ አፍረህ ታውቃለህ ፈርም ለማንቸስተር ንዴት እስቃለሁ ሀዘን እስቃለሁ ስቃይ እስቃለሁ ተው እንጂ ምነው ጃል አንድነት ሲጸና መፋቀር ሲጸና አፍራሽ ጎመጃል ተው እንጂ ምነው ጃል አብሮነት ልማት አንድነትና በጎ ነገር በመጣ ቁጥር ፈተና ይበዛል። በዚህ ላይ ተሰልፈው የሚጮሁና የሚያጫጩት ሁሉ ለማፍረስ ያን ለማርከስ የራሳቸውን ክስ ለማውረስ እንጂ ለመስራት እንዳልሆነ ማወቅ ነው። ቢኮዝ ለማፍረስ እና በማፍረስ ላይ የኖሩ ሰዎች መስራትን ከቶ ሊያውቁ ስለማይችሉ ማለት ነው። ተው እንጂ ምነው ጃል አሜን በሉ አይልም አሜን አይባልም እርግማን መራቂ ወደ ጠብ ለመቅረብ ከምሕረት አትሽሽ ከይቅርታ አትራቂ ጠማማ ወልማም አይስቅም ባራቂ
ማጣት ነው አላማው አግኝቶ ናፋቂ መደሰት ለመራብ ጥጋብክን አትሳቅ ጥጋብሽን አትሳቂ። አቤት ትላንት ቢሆን ምን ነበር የሚያስቀው? ማን ነበር የሚስቀው? ትላንት ሳቅ ምን ነበር? ከቤት እስከ እስር ቤት ከመንደር እስከ ሀገር በልበ ቢስ ታጋይ ልባም ሲበረበር ህዝብ ሲበረበር ሀገር ሲበረበር ሳቅ ትላንት ምን ነበር? ጽኑ አንድነታችን የሀገር ፍቅራችን ጌጣችን ደስታችን መንደር ላይ ሲከበር ትላንት ሳቅ ምን ነበር? ትዝ አላችሁ ትላንት? ትዝ አለ ስትስቅ ትዝ አለሽ ስትስቂ በዲሞክራሲ ክር በህግ አምላክ መርፌ ነፃነት ቁምጣ መስፋት ሳያምራችሁ አበባ ሲረግፍ አረፋ ስትደፍቂ ጥርስህን ሲያረግፉት ትዝ አለ ስትስቅ ጥርስሽን ሲያረግፉት ትዝ አለሽ ስትስቂ እንኳንስ መጥፊያውን አያውቅም ነገር አለቅላቂ አንድ ላይ አይወድቁም አብረው አይነሱም ጣይና ወዳቂ ተው እንጂ ምነው ጃል ተይ እንጂ ምነው ጃል በውሸት ወድሎ በዶላር ጠብድሎ ሰው ሀገር ቁጭ ብሎ የሀገር ሰው ማጃጃል ተው እንጂ ምነው ጃል። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ይህንን የውባለም ተስፋዬን ጦቢያ ጃዝ ማለት ነው ወይም ግጥምን በጃዝ የሚለው አርት ቲቪ ላይ ከ6 ዓመታት በፊት የተላለፈ እና ዛሬም ድረስ እየተንዘላዘለ እዛ ጋር ተብሎ የሚሰራውን ነገር ይገልጻል ብዬ ነው ያመጣሁት። እንደዚህ እንደ መሸጋገሪያ የተጠቀምንበት እንሄዳለን። ዞሮ ሁሉም ነገር መልካም እንደሚሆን በማሰብ አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። የኢትዮጵያ ድል ይቀጥላል። ጠላቶቻችንን በድል አድራጊነት እንቀብራለን። ብንቷቸውም ቢሆን እስትንፋስ ዘርግተው ወይም ሰጥተው አይሄዱም። ድሉ ነው የሚቀጥለው። ኢትዮጵያ ታበጽሕዋ በእግዚአብሔር። መልካም ጊዜ፣ መልካም አዳር። ተራራው ከሟርተኛው ጋር ከመጋኛው እኩል መቼ ተሟገተ? ረክሰው ካነሱት ነክሰው ከከሰሱት መቼ ተጋመተ? በባንዳ በጠላት እሱ አልተገመተ። መሸሹን ሲመኙ እማኙ ታማኙ በአገር የገዘፈው ተራራው ዘመተ። ጃሎ በገን ጎራው ዘመተ ተራራው ቆራጥና ጀግና ኩሩና ቀብራራ ታጋሽና ገስጋሽ ፍቅሩ የሚታፈስ መሬት ነው ሲራራ። ክደት ገደል ውስጥ ድዊ ስለጮኸ ድርጭት ስላቅራራ ይፋለማል እንጂ አይሸሽም ተራራ። ግዝፈቱ ከፍታው በሀገር ነው የሚለካው ጀግናና ተራራ። ሀገር ተሸክሞ ተራራው አይሸሽም ኢትዮጵያን የሚሆን ኢትዮጵያዊ አይዋሽም። ሀገር ተሸክሞ ተራራው አይሸሽም ኢትዮጵያን የሚሆን ኢትዮጵያዊ አይዋሽም። በጨለሙት ማላቢ ፀሐይ ወጥቶ የሀገር ቀን አይመሽም። ተራራው ብታመን ብትክድ ብትጠላ ብትወድም የፈጣሪ ሀገር ሁሌም ነው የምትቀድም። በጸሎት የመጣ እንኳን በፊልት ማንበርግማን አይሄድም። የጀግና ጽኑ እምነት የልባም ድንቅ እውነት አይነቀነቅም። በጉድጓድ በፉኝ ተራራ አይናቅም። በእምነቱ ጸንቶ እውነት ተሸክሞ አይሸሽም ተራራ። የአጋንንቱ ፈረስ እብደትን ፍራ ከፍታው ግዝፈቱ በአገር የናኘ ነው ጀግናና ተራራ። በባንዳ በባዳን በሙታንጋሽ ዓለም ለአገር ከመታመን ጸንቶ መግዘፍ በላይ ተራራነት የለም። ተቆጡ መጡ እያልክ ሰርክ ከምትፈራው ተነሱ ሳይባል ደረሱን እየሰጋ ሽብር ከምትጠራው ፍራሽ ላይ ዘምተ ድል ከምታቅራራው እምሶስል ላይ የሞቅ ሽንፈት ከምታወራው ሌላ ሀገር ሸሽተህ በሀገር ከምተኛው ካራከው ከሴራው ታምኖ የተገኘው መሪው ነው ተራራው። ታማኝና አማኝ ነው ሁሌም የሚናኘው። ባህሩ ሲናወጥ ተራራ ብቻ ነው ከፍ ብሎ የሚገኘው። መርዝና ሐሰት ነው ጤና የሚያውከው ንጹህ የሚበክለው። ለመሸሽ ወስኗለሁኝ ከሚለው ንዶ ከሚክበው ክዶ ከወከለው ከሚበጠብጠው ሲፈለግ ከሌለው ከወሬው ካውሬው ወታደሩ ጋር ሀገር የከለለው በኢትዮጵያ ምድር አብይ ብቻ ነው ሀገሩን ያከለው። የውር የድንብሩን ድውዩ ድርጭቱ የከፋው ያጠፋው
ተራራው ዘምቶ ነው በጣምራ ጦራችን ድራሹ የጠፋው። ጥቁሩ ውሩ ጣሊያን በነጭ የተመራው ሽብሩን የጨው ክደቱን ያወራው አብዶ የወረረው ቅዠቱን ያቅራራው የተረፈረፈው ከጀግኖቹ ጋር ዘምቶ ነው ተራራው። መልካም ማለት